ባይጀመር ደስ ይለኝ ነበር። በጣም እኔ እንጃ ምን እንዳደረግን። ቆይ ምንድን ነው ያደረግነው? ቆይ ምን አድርገን ነው? ምን አጥፍተን ነው? ቆይ ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ አሁን ያቀረብንላችሁ ቪዲዮ የምታዩት እንግዲህ የትግራይ ሕዝብ ላይ ምን አይነት ጭንቀት ላይ እንዳለ የሚገልጽ ቪዲዮ ነው እያየን ያለ ነው። ነገር ግን እች ልጅ እያለቀሰች ያለችው ሙሉ ቪዲዮውን እናየዋለን። ከዛ ሙሉ ቪዲዮውን ካየን በኋላ ኮንቴንቱ ምንድን ነው ነው የምንለው። አሁን ስለ ጭፍጨፋው ስለ ውጊያው ምናምን ሳይሆን በኢትዮጵያ ምድር ውስጥ ውጊያ የሚፈልግ ሰው የለም ማለት ከብልጽግና ውጭ ሌላ ብሔር ብሔረሰቦችም ቢሆኑ ህዝብ የኢትዮጵያ ህዝብ ሲቪሉ ህዝብ ውጊያ አይፈልግም። ስለዚህ አሁን እያስተላለፈች ያለችው እሷ እያለች ያለችው ምንድን ነው? እነዚህ አቀነባባሪዎች ደግሞ ኮንቴንቱ ወደ ያልሆነ መልእክት እያስተላለፉ መሆኑ የትግራይ ህዝብ ሰቆቃ በሚለው እዚህ ጋር የህወሓት አመራሮችን በመለጠፍ ልጅቷ የምትናገረውን የእሷ ኮንቴንትና የለጣፊዎቹ እንደዚህ አይነት ቪዲዮ የሚያቀናብሩ ሰዎቹን ኮንቴንት ለማወቅ ስለሚቸገር ሰው ይህንን ለማብራራት እንፈልጋለን ማለት ነው። ክቡራትና ክቡራን አድማጮቻችን እስከ መጨረሻ እንድትከታተሉን እየገለጽን እስኪ ወደ ሙሉ ቪዲዮውን እንሄዳለን። ባይጀመር ደስ ይለኝ ነበር። በጣም እኔ እንጃ ምን እንዳደረግን። ቆይ ምንድን ነው ያደረግነው? ቆይ ምን አድርገን ነው? ምን አጥፍተን ነው? ቆይ ለምን ምን አጥፍተን ነው? አሁንስ ትግራይ መወለዳቸው በጣም ያስጠላል ነው። በጣም እኔ ትግራይ መወለድ በጣም ነው የምጠላው። በጣም ነው የምጠላው ጦርነት። ቆይ ምንድን ነው የምታገኙት ጦርነት? እናንተ ሰው የሞተ ሰው ያለቀ እናንተ ምንድን ነው የምታገኙት? ቆይ እስከ መቼ ነው እንደዚህ የሚቀጥለው? ምን አጥፍተን ነው? እንግዲህ ክቡራትና ክቡራን አድማጮች እንደሰማችሁት እኛ ምን አጥፍተን ነው? ለምንድን ነው ሰው እየሞተ ውጊያ የማታቋርጡት? ለምንድን ነው ውጊያ የምትፈልጉት? ለምንድን ነው እያለች ፖለቲከኞችን ስትወቅስ ነው የምናያት። ነገር ግን እያስተላለፈች ያለችውን መልእክት አሁን የያዘችው ኮንቴንት አይደለም። እሷ የምታወራው ለፖለቲከኞች ነው፣ ለአጠቃላይ ፖለቲከኞች ነው፣ ለብልጽግናዎች ነው። ብልጽግና ነው ውጊያ እየፈለገ በየአካባቢው ህዝቡ እንዲሸበር እያደረገ ያለው ማለት ነው። ስለዚህ እዚህ ጋር ግን አስመስሎ ያመጡት ምንድነው ያመጡት? ህወሓቶች ብቻ ውጊያ ፈላጊ እንደሆኑ፣ ህወሓቶች የጦርነት ፈብራኪ እንደሆኑ አድርጎ ለማስተላለፍ ባንዳዎች የትግራይ ባንዳዎች የሰሩት የአብይ አህመድ የሰራዊት የሚዲያ ሰራዊት ያቀነባበሩት ነው። ክቡራትና ክቡራን አድማጮቻችን ይሄንን ማወቅ ያለብን ማለት ነው። ስለዚህ አሁን ልጅቷ እያለቀሰች ያለችው በአጠቃላይ በትግራይ ላይ እየተነሳ ያለውን ጦርነት አሳስቧት ነው፣ አስጨንቋት ነው ማለት ነው። ነገር ግን እዚህ ጋር ሰውዬ ሞተ፣ ለምንድነው ጦርነት፣ ለምንድነው ውጊያ ብቻ እያለች ያለችው ለብልጽግና ነው። ምን አድርገን ነው እያለች ያለችው ለብልጽግና ነው ማለት ነው። ስለዚህ እዚህ ጋር ግን ሁሉም ኢትዮጵያዊ ማወቅ ያለበት ለሀቅ ነው መታገል ያለበት፣ ለሀቅ ነው መቆም ያለበት፣ ለፍትህ። ህወሓቶች በፕሪቶሪያ ስምምነት መሰረት ውላቸውን ተስማምተው መጡ። ውሉን እያፈረሰ ያለው የትግራይ ህዝብን እየደበደበ ያለው ብልጽግና ነው። ስለዚህ ዋናው እዚህ ጋር በጣም መታየት ያለበት የብልጽግና የጦርነት ፍላጎት በአገሪቷ ላይ እሳት ለኩሶ እንዴት አድርጎ በኦሮሚያም በትግራይም በአማራም ጦርነት እየለኮሰ እንዳለ ማሳያ ነው ማለት ነው። ስለዚህ ይሄንን ወንጀል መታወቅ አለበት። ኮንቴንቱ የልጅቷ የሐሳብ ሙሉ ሐሳቧን ህወሓት ላይ አይደለም። ስለዚህ ሰዎቹን የህወሓትን ስም ለማጠንሸት የህወሓትን ስም የትግራይ ህዝብን ትግል ስነ ልቦና ለማድከም ለማድቀቅ እየተሰራ ያለው ስራ ስለሆነ ይሄንን ማንኛውም ኢትዮጵያዊ ሊገዛው አይገባም። እንደዚህ አይነት ሐሳብ ማለት ነው። ሌባ ናቸው፣ ሌቦች፣ ባንዳዎች ናቸው ይሄንን ያቀነባበሩት። ስለዚህ ባንዳዎች ያቀነባበሩት ደግሞ ተቀባይነት የለውም። እች ልጅ እያለቀሰች ያለችው ለብልጽግና ስርዓት፣ የብልጽግና ስርዓት ለምንድን ነው ውጊያ የማያቆመው? ለምንድን ነው በስምምነቱ መሰረት ስምምነቱን የማይቀበለው? ለምንድን ነው ወደ ትግራይ አሁንም ጭፍጨፋ የሚያደርገው? ምን አድርገን ነው እያለች ነው ያለችው። ሌላ ለማስተላለፍ የምፈልገው ማንም ትግራዋይ ማለት ነው ትግራይ ላይ ባለው ፈተና ትግራዋይነቴ ጠላለሁ፣ ትግራዋይነቴ እንደዚህ
አንድ ሽማግሌም እንደዛ ሲል ነበረ በፊት በተፈናቃዮቹ ላይ እኔ አሁን ትግራዋይ መሆን በቃ እንደ ሰገራ ነው ያየሁት። በቃ ትግራዋይ መሆን በጣም አስጠልቶኛል ሲል ነበር ማለት ነው። ማለት እውነታቸው ናቸው። ለምንድን ነው እንደዛ ሚት ካላቸው የመከራ ካላቸው የሰቆቃ እንትን ነው ማለት ነው። በጣም ግፍ ስለሚደርስባቸው ነው እንደዛ እያሉ ያሉት። ትግራዋይ በመሆናቸው ግፍ እየደረሰባቸው ስለሆነ ነው እንደዛ ያሉት። ነገር ግን ይህንን መፍትሄ አይሆንም። ትግራዋይነትን በመጥላት ትግራዋይነትህን በመሸነፍ ይሄንን መፍትሄ አይሆንም። ራስን እያጠፋ ነው ያለው። ስለዚህ ይህንን መፍትሄ ስላልሆነ መፍትሄ የሚሆነው ትግራዋይነትን እንደ ጠላትነት ፈርጆ በተጋሩ ላይ ጭፍጨፋ እያደረገ ያለውን ስርዓት መታገልና ማሸነፍ ነው ዋናው። ይሄንን ደግሞ ተጋሩ ወደ አንድ በመምጣት ነው። ወደ አንድ በመምጣት እንግዲህ የትግራዋይ አንድነት ኒኩለር ነው። የትግራዋይን አንድነት የሚያሸንፍ በዚህ ምድር ላይ የለም። በተግባርም የታየ ነገር ስለሆነ ማለት ነው። ስለዚህ እኔ ማስተላለፍ የፈለግኩትን መልእክት ምንድን ነው? አሁን ይህንን ጭፍጨፋ በማንና ለምንድን ነው እየተደረገ ያለው ካልን በብልጽግና ስርዓት ነው ይህንን ጭፍጨፋ እየተደረገ ያለው። ለምን? ትግራዋይነትን ለማጥፋት። ለምን? ትግራዋይ አልንበረከክ ባይ ስለሆነ፣ ለሌሎች የኢትዮጵያ ብሔር ብሔረሰቦች የእምቢተኝነት አልገዛም ባይነት ምሳሌ የሆነ ስለሆነ አብይ አህመድ ትግራዋይን ካላንበረከኩ ሌላው ኢትዮጵያዊ አይንበረከክልኝም ብሎ ስለሚያስብ ለዛ ነው ተጋሩን ለማንበርከክ እንዲህ አይነት ጭፍጨፋ እያደረገ ያለው ማለት ነው። በነገራችን ላይ ተጋሩ እንደዚህ ተጨፍጭፈን የምንበረከክ ብንሆን ኖሮ ከ2013 የነበረው በላይ የባሰ ጭፍጨፋ በትግራይ ላይ ደርሶ አያውቅም። ስለዚህ ምን ለማለት ፈልጌ ነው? ክቡራትና ክቡራን አድማጮቻችን እቺ ልጅ እያለቀሰች ያለችውን ነገር ሀሳብ ገዝቶ ምንም ያላደረጉት ህወሓት ምን አደረገ? ምን አደረገ ህወሓት? ህወሓት ምንም አላደረገም። ህወሓት ያለው በትግራይ ውስጥ ነው ያለው። ትግራዋይ 2.5 ሚሊዮን ህዝብ የመረጠው እንዲመራኝ ብሎ ህወሓት እንዲመራኝ ብሎ የመረጠው በህዝብ የተመረጠ ፓርቲ ነው። ይህንን ደግሞ የትግራይ ህዝብ ነው ማውረድና መሻር የሚችለው። ከዚህ ውጭ ብልጽግና አብይ አህመድ መጥቶ ህወሓት አይሆንም ስምረት ነው የሚሻለው እንደዚህ ያለ የትግራይ ህዝብን ፍላጎት አፈኖ በራሱ ሊሾምለት አይችልም። ይሄ የአንቀጽ 39 ራስን በራስ የማስተዳደር መብት የሚለው የሚጣረስ መንገድ ስለሆነ ማለት ነው። ስለዚህ በህገ መንግስት መሰረት ለህግ ቆሞ እየታገለ ያለው ህዝብን አንገቱን ለማስደፋት እንዲህ አይነት ለህወሓት የማይገልጽን ኮንቴንት እያመጡ እየቆረጡ ቪዲዮዎችን እየቆራረጡ ህወሓትን ለማጠልሸት የትግራይ ህዝብን ትግል ለማንቆሸሽ ያደረጉት ነው። ይህንን ደግሞ ማን ነው የሚያደርገው? የትግራይ ባንዳዎች ናቸው የሚያደርጉት። የትግራይ ባንዳዎቹ የነጌታቸው ረዳ ቅልብተኛቹ የነጻድቃን ቅልብተኛዎቹ ናቸው እንደዛ የሚያደርጉት። ይሄ ደግሞ የትግራይ ህዝብ በፍጹም አይንበረከክም። በፍጹም እንዳታስቡት። እንደዛ የሚባል ነገር የለም። ጠላታችን ብልጽግና ነው። ብልጽግና ደግሞ አሁን ሁኔታዎቹን እየተመቻቹ ነው። በቅርብ ጊዜ ድባቅ ይመታል። አሁን አይሱዙ ስለተመታ እንደዚህ ስላደረገ ህዝቡ የሚፈራ ይመስለዋል። በቃ ህዝቡ እንዲህ ብሎ በቃ በአንድ ጊዜ እጁ የሚሰጥ ይመስለዋል። እንዳታስበው። ብልጽግና ማለት ገዳይ ስለሆነ የኢትዮጵያን መከራ ያመጣ ስርዓት ስለሆነ ይገረሰሳል። በቅርቡ ደግሞ እንዴት እንደሚደረግ ያያታል በግልጽ ማለት ነው። ስለዚህ አንድ ተጋሮች እንዲህ ትግራዋይነት ያስጠላኝ ምናምን የምትሉት ትግራዋይነታችሁን በመጥላት የባሰ ነው የምትጠፉት። የባሰ ሌላ ግፍ ነው የሚመጣባችሁ እንጂ የምታገኙት ነገር የለም። ዋናውን ነገር ጠንከር ብለን መታገል ነው። ዋጋ ሳትከፍል ድል አይኖርም። ዋጋ ሳትከፍል ክብር የለም። ስለዚህ ለክብርህ፣ ለማንነትህ፣ ለቋንቋ፣ ለህልውና ተገቢ ዋጋ መክፈል በትግል ላይ ያው ይሄ ተፈጥሯዊ ሁኔታ ስለሆነ ዋጋ ሳትከፍል ጀግንነት ስለሌለ ግድ ነው ዋጋ ትከፍላለህ ማለት ነው። ስለዚህ ይሄንን ነው ማስተላለፍ የምፈልገው። ከብልጽግና በላይ ውጊያ ፈላጊ፣ ከብልጽግና በላይ በጣም ሁል ጊዜ ለጦርነት ጫሪነት የሚሰራ ድርጅት ውድብ የተደራጀ የፖለቲካ ሌባ ግሩፕ የለም። ስለዚህ እናወግዘዋለን።
ባይ